ሰምተናችኋል ያው ስሙት ጌቾ የሚለውን ስሙት ሀገር ናት ብሎ ማሰብ የሚፈልጉ ብዙ ሰው እንዳላቀ ነው ስሙ ትግራይ ሀገር ናት ብሎ ማሰብ የሚፈልጉ ብዙ ሰው እንዳላቀ ነው እኔም ሞቅ በሚሊዮን ሰዓት እንደዛ አስባለሁ መመኘት ችግር የለውም መሆን ካለበት ታገላለሁ ትግራይ ሀገር እንዲሆን ችግር የለውም አሁን ያለውን እውነታ መቀበል ደግሞ ጨዋነት ሞክራል ማንተ አባይ ትግራይ ምናምን ብላችሁ ኢትዮጵያን አድቅቃችሁ ትግራይ የምትባል ሀገር ለመፍት በኢትዮጵያ ኪሳራ በኢትዮጵያውያን ደም በኢትዮጵያውያን ህይወት በኢትዮጵያውያን ነፍስ በኢትዮጵያ ኪሳራ በኢትዮጵያን አቁርቁዛ ሀገር ልታረግማ ሞከርክ አይቻልም ህልም ነው ከጎንደር ከአማራ ወስደ ከወሎ ወስደ ከምናም ወስደ ሀገር ነኝ እኮ ብለ ሞክረን ባይዋን ምንም ብለን ነበር ሞቅ ሲለን አይደለም ሞቅ ሳክራችሁማ ሀገር አሰክራችሁ እኮ ሀገር አሳበዳችሁ እኮ የሌለ ህልም የሌለ ተስፋ የትግራይ ወጣት ውስጥ ሰጣችሁት ሀገር ልትሆኑ ነው ትልቅ ሀገር ልትሆኑ ነው ብላችሁት ኢትዮጵያዊነቱን አስጠልታችሁት ኢትዮጵያን እንዲሰድብ ኦሮሞን እንዲሰድብ አማራን እንዲሰድብ ጉራጌን እንዲሰድብ አድርጋችሁት አጥራችሁት ዛሬ የትግሬ ወጣት ከትግራይ ከወጣም በጅቡቲ በኩል ቀይ ባህር ሄዶ መስጠም ነው ካለፈም የመን ገብቶ በውቲና በመናምን መከራ ማየት ነው ካለፈም ሳውዲ አረቢያ ገብቶ በእስር ቤት ውስጥ መበስበስ ነው የትግሬ ወጣት እጣፈንታው ይሄ ነው እጣፈንታው በዚህ እንኳን መሰደድ አልቻለም አሁን በወልቃይት መውጣት አይችል በምን መውጣት አይችል የትግራይ ህዝብ የትግራይ ወጣት ያለበትን ፍዳ እኛ ነን ምናቀው እኔ አቃለሁ በደንብ በሊቢያ እስር ቤት በምን መከራ ፍዳውን ያያል ሰፊ ሀገር ሰፊ ህዝብ ሰፊ ሀብት ሰፊ እንጀራ ካለባት ኢትዮጵያን ከመሰለች ተበልታ ማታልቅ የማትጠገብ ሀገር አሳንሰ ኩርማን ሀገር ፈጥረህ ኩርማን ሀገር ፈጥረህ ጽፈ ብሔረሰብ ብለ ህዝብ አናክሰ ኢትዮጵያ የምትባል ሀገር እንዳትረጋጋ አድርገ ስታበቃ አንተ ሰላም ታገኛለህ አታገኝም ትቃዣለህ የህልም እንጀራን ትበላለህ እውነታውን መቀበል ግድ ነው ትግሬ ልወይ እያለ ደሃው እንኳን ለምኖ የሚበላባት ሀገር ነበር ሰርቶ የሚበላባት ሀገር ነበረች እርሻውን ተውት ግንበኝነቱን ተውት አናጺነቱን ተውት አስተማሪነቱን ተውት ስንት የትግራይ መምህራን አስተምረውናል ስንት ዶክተሮች ነበሩ የትግራይ ስንት ምሁራን ነበሩ ስንት ባለ ሀብቶች ነበሩ ሌላው ቀርቶ አልኳችሁ እኮ ልዋጭ ብሎ ሰርቶ የሚበላ ነበር ትግሬ ዛሬ ከተማ የሞላው የትግሬ ለማይ ነው ለምን ሆነ እነዚህ ጥጋበኞች እግዚአብሔርን የማያውቁ ኮሚኒስቶች ጸረ ኢትዮጵያ ባንዳ ልጆቻቸውን አውሮፓ አሜሪካ አውስትራሊያ ካናዳ ልከው ያስተማሩ የነሱ ልጆች በየመሸታ ቤቱ እርቃናቸውን ለሚደንሱ ሴቶች ዶላር እየበተኑ ጥግብ ብለው የትግራይ ህዝብ ግን አመድ ነፍቶበት ዛሬ በአዲስ አበባ አውራ ጎዳናዎች የሚያሳዝኑ አንጀት የሚበሉ የትግራይ ገበሬ የትግራይ አባቶች ይሄን እምነቱን አምነ ተቀበል አማራም እንደዛው ኦሮሞም እንደዛው ህዝቡ መከራ ፍዳው እሱ ላይ ነው ያለው ፖለቲከኛው በቴሌቪዥን ጠግቦ ስላየው አክቲቪስቱ ጠግቦ ስላደረ ቲክቶከሩ ጠግቦ ስላደረ አይደለም የኔ እንግዲህ ፕሮግራሜ መረር ያለ ነው ምን አባቴ ላርክ መረር ያለ ነው አሁን ደግሞ የኦሮሞ ጥጋበኛ ጥጋቡ አይኑን አይደለም ናላውን የደፈነበት ጥጋበኛ ተነስቶ እሽኮለሌ ብሏል ሰማይ እየረገጠ ነው እየዘለለ ሰማይ እየረገጠ ነገ ማይጨልም ነገ ማይመሽ
ነገ ብርሃን ሌላ አዲስ ቀን የማይመጣ መስሎት የኦሮሞ ጥጋበኛ ደግሞ ምድሪቷን እየረገጣት ነው። በቃ አቧራ እያስነሳ ነው። መደበቂያ ነገ ያጣል፣ መግቢያ ያጣል። ፖለቲከኞቹ የኦሮሞን ህዝብ ከትግሬው ከአማራው ከሌላው ጋር አናክሰው ዘፈን ግጥም ዜማ ሰጥተው ዛሬ የኦሮሞ አክቲቪስት የኦሮሞ ቲክቶከር ፈልቶበታል፣ የሚሆነውን አሳጥቶታል። ይሄ እንትን ነገ የሚመጣው ከወያኔ መማር ነው። አንድ እንትን እያየው ነው። ኤርትራና ትግራይ አንድ ነን ምናምን እና ሁለት ናችሁ ያላችሁ አለ። ለምን እንትን አትሆኑም? እንደፈለክ ለምን አትሆኑም? ድሮም የለየህ የራስ ሰው ነው። እኔ አለየው አበበ ከበደ አለየ፣ መለስ ዜናዊና ማን ነው ስሙ ኢሳያስ አፈወርቄ ናቸው የለዩ። እከካም ያደረጉ፣ ስደተኛ ያደረጉ፣ ተቅበዝባዥ ሀገር አልባ ያደረጉ፣ ሬሳህን የዘሩት ሊቃውንቶችን የጨረሱት መለስ ዜናዊ እናንተ ናችሁ። እኔ ነኝ እንዴ? እኔ ምን አገባኝ? እኛና ኤርትራ አሁን አንድ ነን ይላል እና ይህን እንኳን እሱ ኤርትራና ኢትዮጵያ አንድ ናቸው ብዬ ማምን ሰው ነኝ። እኔ የቀጠቀጥኩ ያለሁት ፖለቲከኞቹን እንጂ ህዝቡማ ህዝቤ ነው። እኔ እዚህ ጀርመን ውስጥ ወዳጆቼ ኤርትራውያን ናቸው፣ የትግራይ ልጆች ናቸው፣ ወዳጆቼ ኦሮሞዎች ናቸው። ከህዝብ ጋር ምን ጉዳይ አለኝ? ወዳጆቼ አማራዎች ናቸው። እንደውም የዚህ ቫይናክተን የወይን ተፈልቶ በሚጠጣበት ጊዜ ጎራ ለይተን ሱማሌውን ላለ ሱማሌውን ነው መከራ ቢያ የዛሬ 2-3 ዓመት ትግሬ ሆኖ ትግሬ ይደግፍ ነበር። አሁን ባለፈው ዓመት ደግሞ ስናገኘው ሱማሌው ወይን የሚሸጥ ነው። ይሄ ተከከለ ወይ አሁን ደግሞ ኦሮሞ ሆኖ አገኘ ነው። ትግሬም ሆኖ አማራን ነው የሚጠላው። አሁን ደግሞ ኦሮሞም ሆኖ አማራን ነው የሚጠላው። እኔና ጓደኛዬ ደግሞ ያኔም አሁንም የምንነግርህ ነው እየሆነ ያለው። ነገ ደግሞ የሚሆነውን ታያለህ። አማራ ፎቢያ አናላን እንዳዞረ ትቀራለህ እያልን እናብሽቀዋለን። ነፃ ሀገር ስለሆነ ማለት ነው። ስለዚህ አንድነት የሚጠላ የለም። አንድነን ህዝብ ምን ሆነ ምንም ፖለቲከኞቹስ ቁማር ነው የሚጫወቱት። ማወቅ ያለባችሁ ያ የአፍሪካ ቀንድ አካባቢ በተለይ የቀይ ባህር አካባቢ በጣም ይፈልጋል። ስለዚህ እዛ አካባቢ እንደ ዱሮ ወሮ ማውጣት አያስፈልግም። ስለዚህ እዛ አካባቢ ኢትዮጵያ የምትባል ገናና ሀገር እንዳትመጣ ነው የተፈለገው። ስለዚህ ምን አደረጓት? እሷን ከውሃው አራቋት። ኤርትራን ማጭድ እግዚአብሔር ያሳያችሁ፣ ማጭድ አድርገው ኤርትራን ሳሏት። እስከ ጅቡቲ ድረስ ቀጭን ማጭድ አድርገው ሳሏት። እንደዚህ አይነት ካርታ በዓለም ላይ አይወጣም። ኢትዮጵያን ከውሃው ጋር ለማራቅ ጅቡቲን፣ ሶማሊያ ራሱ ኢትዮጵያ ካላች ኢትዮጵያ የምትባል ውሃ ዳር ያለ ስልጣኔ ውሃ ዳር ነው ያለው። ኢትዮጵያን ከውሃ ዳር ለማራቅ ኤርትራ የምትባል ሀገር ፈጠሩና ማጭድ አስመስለው ሰሯት። በእውነት እኔ ይሄንን ማሳየት አለብኝ። 70 ኪሎ ሜትር ባህሩን እያየች የባህሩ ተጠቃሚ እንዳትሆን አደራዳሪዎቹ አሜሪካን እንኳን ኢትዮጵያ ሰፊ ህዝብ ነው ያላት፣ አሰብ ለኢትዮጵያ ይሁን፣ እናንተ ወደ ባላችሁ ባህራችሁን ይዛችሁ ተገንጠሉ ሲባሉ ኤርትራውያን እንኳን እሺ ያሉ ሲባል መለስ ዜናዊ ምን አለ? አንፈልግም እኛ ወደብ ሸቀጥ ነው በየገበያው ሄደን እንሸምታለን አለ። ብልጦ ከዛ ሲገነጠል አሰብን ወደ ትግራይ አምጥቶ ኢትዮጵያን ወደ ባልባ ለማድረግ ነበረ ካልኩሌሽኑ። ቀሽም የያድዋ ሰገጤ እሱ ብልጥ መሆኑ ነው በሱ ቤት። ይሄው ዛሬ ኢትዮጵያም ወደ ቤላትም ትግራይም ወደ ቤላትም ሸቀጡ ናረ። ትግሬ በምን ኑሮን ይቋቋም? ይሄ እነ መለስ ዜናዊ ያመጡት ዳፋ ለኢትዮጵያ ብቻ ሳይሆን ለትግሬም ተረፈ። ኤርትራውያንም በዛ በኩል በእውነት ተጎድተዋል። መቼም አልተጎዱም ማለት አይቻልም። እንዴት እንደተጎዱ እናሳያለን። ከኔ ጋር ናችሁ አይደል? አለን በሉኝ እስቲ። አለን በሉኝ። በእውነት አለን በሉ እስቲ። አለን 50 ነው 70 ኪሎ ሜትር ይቅርታ 50። እኔ ጂኦግራፊ ላይ ደካማ ነኝ በእውነት እና
እንዳታዝኑብኝ እኔ ላይ ለማለት ነው እሺ እንግዲህ ላሳያችሁ ነው ያው ተመልከቱ ተመልከቱ ሁለት ካርታ አሳያችኋለሁ የኤርትራን ካርታ ሁላችሁም ታውቃላችሁ የኤርትራን ካርታ የኤርትራን ካርታ ተመልከቱ የኤርትራን ካርታ ማጭድ አድርገው ተመልከቱ በቃ እዛ ጀምሮ ያው ሰርጥ ቃፋው ጅቡቲ በዛ በኩል ሶማሊያ የምትባል ሀገር ፈጥረው የኢትዮጵያ የምትባል ያቺን ግዙፍ ቅርጿ የሚያምር ህዝቦቿም የትም ቦታ የሚሰሩትን ማጭድ አስመስለው ኤርትራ የምትባል ሰሩና እንትን አደረጉ ኢትዮጵያ የምትባል ሰፊ ሀገር ወደብ እንዳይኖራት አደረገ ይሄ ወደብ እንዳይኖራት ያደረገው መለስ ዜናዊ መለስ አንፈልግም ብሎ ወያኔ ነው አሁን እንግዲህ ወደብ ስለሌለን ሸቀጥ ናረ ስለዚህ ከጅቡቲ መቀሌ ድረስ እንዴት ይምጣ ነዳጁ ምኑም ተወደደ አሁን ደግሞ የመንግስት ስራም ደሞዝም ቢዝነስም ትግራይ ውስጥ ቀንሷል ከውጭ ያለው ዶላር ካላከ በስተቀር ስራ የለም ወደብ ስለሌለን ይሄ ወደብ ግን ያሳጣን ሚኒሊክ ነው ይላል መለስ ዜናዊ ነው ያሳጣ ሚኒሊክ አይደለም እንደ ኢትዮጵያ ባሉ ኢትዮጵያ ላይ ነው እንጂ የተደረገው ይሄን ተመልከቱ እቺ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ናት ተመልከቱ ዲሞክራቲክ ሪፐብሊክ ኦፍ ኮንጎን ተመልከቷት ታንዛኒያ በጎናለች ከላይ ሱዳን አለ ከላይ ቻድ አለ በዚህ በኩል ጋቦን አለ ከታች አንጎላ አለ ዛምቢያ አለ ተመልከቱ አን ዲሞክራቲክ ሪፐብሊክ ኦፍ ዘ ኮንጎ ያው ማዕድን ስላላት በተፈጥሮ ማዕድን ስለበለጸገች ቅኝ ገዢዎቹ ምን አደረጉ ከጋቦንና ከአንጎላ ይኸውላችሁ የመኪና መንገድ የመሰለ እንትን ፈጥረው ይኸውላችሁ ድንበር ፈጥረው ከውቅያኖሱ ጋር ከአትላንቲክ ውቅያኖሱ ጋር አገናኙት ተመልከቱ አያችሁ ወደብ የመኪና መካከለኛ አፍሪካ ላይ ያለን ሀገር እዚህ ጋር መጡ ምክንያቱም ጥሬ ዕቃውን ለመውሰድ ለመጫን እንዲያመቻቸው ማለት ነው ኢትዮጵያን ግን ተመልከቷት በእውነት ስታሳዝን እዛው ኢትዮጵያ በቅርብ ርቀት ያለችዋ ጎምደው ይሄው እንደዚህ ያደረጓት እና በጣም እኔ አዝናለሁ ግን ምን ይደረግ ተማዘን በስተቀር ምንም ማድረግ አይቻልም ከዛስ ኤርትራውያን ደግሞ እንዳይበለጽጉ ኤርትራውያን ሰው እንዳይሆኑ ደግሞ ኤርትራዊ እንዲሰደድ አደረጉት ከዛ አውሮፓን ከፈቱ አሜሪካን ከፈቱ የትም ከፈቱ የኤርትራ ስደተኞችን ተቀብለው በቃ አመጡ እንኳን እሱ የትግራይ ስደተኞች እኛ ኤርትራውያን ነን አሉና አውሮፓ አሜሪካ ካናዳ ምናምን ሄዱ ሀገራቸው ምን ሆነች ባዶ ኤርትራ የምን ሀገር ሆነች የሽማግሌ የእናቶች ያሮጊቶች መቀመጫ ሆነች ሀገር ተረካቢው ትውልድ እናቴ እዚህ ቀልጧል እዚህ ትምርት ላይ ነው እሱ ስራ ላይ ነው እሱ ኤርትራ ምንድናታውን ባዶ ውሾች የበዙባት ባለቤት አልባ ውሾች የበዙባት ምጽዋ ምናምን በተሄዱ ህንጻው ባዶ እያያችሁት ነው ሄደው የሚጎበኙ ሰዎች የሚለጥፉትን እያያችሁ ነው ህንጻው ባዶ ሰው አመዳም አለቀ ምክንያቱም ኤርትራዊ ደቡብ የሚነግድ ነው ሲዳሞ ቡና እርሻ አለው አዲስ አበባ ሆቴል አለው ጋራዥ አለው በሰፊው ሀገር ውስጥ እንደፈለገ ሰርቶ ነበር የሚሄደው መሃል ሀገር ያለ ሰው ምጽዋ ሄዶ ተዝናንቶ ገንዘቡን በትኖ ነበር የሚመጣው አሁንስ ኤርትራዊ ወዛችሁ ጎረቤት የለው ዘመድ የለው ምን የለው ትምርት ቤት የለው ዩኒቨርሲቲ ኃይለ ሥላሴ የሰሩት አየር መንገድ ኃይለ ሥላሴ የሰሩት ምንትስ ኃይለ ሥላሴ የሰሩት የለም አሰብ ብትመለከቱ ባዶ ኦና ባለቤት የለው ሰው የለው ባዶ ሀገር አስቀሩ ማለት በቃ ባዶ ሀገር አስቀሩ ያው የኤደን ባሕረ ሰላጤ ይፈልጋል ምን ይፈልጋል አሁን ትግሬና ኤርትራና ኢትዮጵያ ተጣሉ ቢባል ሰላም አስከባሪ ነኝ ብሎ ደግሞ ይገባና እሬቻን ያበላል አለቀ ይኸው እኛ በገባን መጠን ነው የምናስረዳው ስለዚህ የትግራይም የምንም የእጃችንን ነው እያገኘን ያለነው እየተገረፍን ያለነው በኃጢአታችን ነው በከሌ የሚባል የለም የእያንዳንዳችን ስተት እያንዳንዳችን ኃላፊነት እንወስዳለን ይሄ የሚስተካከለው መቼ ነው እውነት ኢትዮጵያ ውስጥ ስትነክስ ካድሬ ይሄ ደሃ እከካም የራበው ሰው ስልጣን ሲለቅ
እና ሰው በእውቀቱ ሀገር የሚለውጥ በእውቀቱ ለነገ ለትውልድ የሚያስብ ሰው ስልጣን ሲይዝ የተረጋጋ ፖለቲካ ሲኖር የዘር ፖለቲካ በህግ ሲታገድ ኢትዮጵያዊ የሆነ በፈለገበት ሰርቶ ወጥቶ ገብቶ እንዲኖር ሲደረግ ያን ጊዜ ኢትዮጵያ ተስተካከላለች። ያለበለዚያ ኦሮሞና ትግሬ ግምናትሴና ምናምን ደልቶት አማራ ተጨቁኖ አማራ ደልቶት ሌላው ተጨቁኖ የሚኖርበት ሀገር እየተበላላ እርስ በርስ ታልቃለ። በጣሊያን አይሳበብም፣ በአሜሪካ አይሳበብም፣ በጀርመን አይሳበብም፣ በእንግሊዝ አይሳበብም፣ በስዊድን አይሳበብም። እርስ በርስ እየተናከስክ በግሬደር እየተቀበርክ ዋይ እንዳልክ ትኖራታለህ ማለት ነው። አለቅ ጎረምሶችና ካድሬዎች ሀገር ሲመሩ እንደዛ ነው። ነዳጅ ስንት ገባ? ሰለሞን ሹምዬ በቀደም ሂሳብ ሲሰራ ያያዩት ነበር። ሰለሞን ሹምዬ ደሞዝ ስንት ነው? 17000 ብር እንያዝ። የቤት ኪራይ ስንት ነው? እንደዚህ የታክሲ ደርሶ መልስ ከቃሊቲ ስንት ነው? 30 ምሳ ባትበላ ቁርስ ባትበላ ቢሆን ስንት ነው ምናምን እያለ ሲሰራ ነበር። ብዙዎቹ በዛ መልኩ ሰርተው በፍጹም ሰው ኢትዮጵያ ውስጥ እየኖረ ያለው በእግዚአብሔር ቸርነት ነው። በአስማት ነው የሚኖረው። በእውነት ያየሁት እሱ ነው። ደሞዙ 4000 ብር የሆነ ሰው ይኖራል። የ8000 ብር ቤት ኪራይ ከፍሎ ደሞዙ 4000 ብር የቤት ኪራዩ 6000 ብር ይኖራል። ምንድነው የሚበላው? መድኃኒዓለም ይወቅ። መና እየተመገበ በእውነት ትራንስፖርት ምንድነው? ልብስ ምንድነው? እግዚአብሔር ይወቅ። ግን እየኖረ ነው። ደሞዙ ስንት ነው? 4000 ብር እየኖረ ነው። ከዚህ በላይ ታዲያ እግዚአብሔር ኢትዮጵያን መውደድ አለ እንዴ? በምድር ላይ እግዚአብሔር ኢትዮጵያና ኢትዮጵያውያንን ይወዳል። ቸርነት ማለት በረከት ማለት ረድኤት ማለት የእግዚአብሔር ጥበቃ ማለት ይሄ ነው። ስለ እውነት የሚቀጥለው ወር የቤት ኪራይ ምን ከፍላለሁ ብሎ ስጋው አልቆ ግን ከፍሎ እየኖረ ነው፣ እየተሻገረ ነው። እግዚአብሔር ማለት ይሄ ነው። የኢትዮጵያ አምላክ ማለት ይሄ ነው በእውነት እንጂ ሂሳብ ሰርታችሁ ነው። አሁን ኢትዮጵያ ውስጥ የሚኖረው ሂሳብ ተሰርቶ ነው። በሂሳብ ነው የሚኖረው፣ በደሞዝ ነው የሚኖረው። ብትን ብለው የሚኖሩት ቲክቶከሮች ብቻ ናቸው። ካድሬና ቲክቶከር ብቻ ነው የሚኖረው። ካድሬና ቲክቶከር ብቻ ነው የሚኖረው። ይኸው ቲክቶከሮቹ ጥጋባቸውን አታዩም እንዴ? እናትየውን ትሸልማለች፣ አባትየውን ይሸልማል። መኪና ነው እኮ የሚሸልሙት። የ6 ሚሊዮን ብር የ7 ሚሊዮን ብር መኪና እኮ ነው የሚሸልሙት ቲክቶከሮች። የዩኒቨርሲቲ ሌክቸረሮችስ የዩኒቨርሲቲ ሌክቸረሮች ጫማቸው ግማቱ፣ ካልሲያቸው ግማቱ፣ የሚበሉት የላቸው፣ የሚጠጡት የላቸው። መውለድ ማግባት አይታሰብም፣ የቤት ኪራይ አይታሰብም። 2ኛ ዲግሪ አለው፣ 3ኛ ዲግሪ አለው፣ ረዳት ፕሮፌሰር ነው፣ ሙሉ ፕሮፌሰር ነው። እካካም ቲክቶከርስ ስመኝ ነበር ስሟ፣ አሁን ጃኒ ተብላለች። ስሟን ቀይራ ስሟ ራሱ ገቢ ያመጣል። ይቅርታ ስመኝም ብቻ አይደለም ሌሎችም አሉ፣ የድሮ የቆየ ስም ያላቸው አሉ። እነሱ ልደታቸውን የሚያከብሩት ሸራተን ነው፣ መኪናቸው ቪኤይት ነው። ቲክቶከር እና ሌክቸረር ኑሯቸው ሰማይና ምድር ነው። በቃ በኢትዮጵያ እንደ ቲክቶከር እና እንደ ዩቲዩበር ጥጋበኛ የለም። 30-40 ሰራተኛ ሊቀጥር ይችላል ቲክቶከር። በኢትዮጵያውን አውርቶ አደርና አቃጣሪ ነው የሚኖረው። አቃጣሪ ወይም ደግሞ አጋች ጠቋሚ ነው የሚኖረው። ባንክ ውስጥ ተቀምጠው ለሚያግቱ ሰዎች የባንክህን ሂሳብ ይሰጣሉ። እገሌ 6 ሚሊዮን ብር አለው ይላሉ፣ ይሄዳሉ። አንድ ልጅ የገጠመውን ነው የምነግራቸው። ያዙት፣ የኦሮሚያ ፖሊስ የሚል ነው እንትን ያዙት፣ መጡና ያዙት። ከዛ ወረቀት ይዘዋል። በልሂድ እና ባንክ አውጣሉት። ይሻልና የራሱ በስሙ ያለው ባንክ አለ። እዛ ላይ ወደ 6000 ብር አለው። እሺ እሰጣለሁ ብሎ ሄደ። እዛ ይሻልና እንትና ሄዶ አውጥቶ ይሄ ሲላቸው ኖ ይሄ 6000ን አይደለም 100 ብር አስቀርተ እሱን
5900 አንጣሉት ይሻላ አስቀርቶ ሰጣቸው ከዛኛው ከአዋሽ ባንክ ደግሞ አዋሽ ባንክ ስንት ነበር ያለ ኦኬ 40000 ብር አሬ ቀብድ የተቀበልኩት ነው የሥራ ነው የሰጠኝ ከሌ ነው ምናምን ብሎ ነገር የለም 100 ብር አስቀርተ 39900 ብር አንጣ የዛኛው ባንክ ላይ ደግሞ ስንት ነው ያለ ከዛኛው ማምጣ ይሄንን አንድ ወታደር አንድ ፖሊስ ከየት አባቱ ነው የሚያመጣው የባንክ ሰራተኞቹ ናቸው በኮሚሽን ኑሮ እንዴት ይኑሩት እንዲህ አይነት የረከሰ ትውልድ እንዲፈጠር መተማመን እንዳይፈጠር ተቋማት እንዲረክሱ ተቋማት ተአማኒ እንዳይሆኑ የሚያደርገው ደንቆሮ መሃይም ያልተማረ ሆዳም ሀገር ሲመራ ህግ ይጣሳል ስርዓት ይጣሳል ያ ልጅ ሚስቱ ወልዳለች ተቸገረ ቢጨንቀው የወለጋ ኦሮሞ ነኝ አኒስ ኦሮሞዳ ኩኖ መቃንኪያ ኩኖ ሃቲቲያ ባንኪያ አባቴ ይሄው ምን ይሄው የተወለድኩት ሻምቡ ነው እኔ ኦሮሞ ነኝ እምኖረው እዚህ የመጣሁት ለስራ ነው ሚስቴ ወልዳ ተኝታለች ሲባል የራሱ ጉዳይ ኦሮሞነትን ቀቀለ ብላው አሁን ብሩን አምጣ ሄዶ በኩርቱ ፌስታል ሰጥቷቸው እሱ ወደ ጠበል አንድ ወፍራም ደሞ ኦሮሞ ነበሩ ናዝሬት ናቸው አሉ አንድ ወፍራም ኦሮሞ ናዝሬት ማተሚያ ቤት ያላቸው አሉ ማተሚያ ቤታቸውን ትተው አሁን እሳቸው አሜሪካ ናቸው ያሉት ካስታው በቃ ስቴኪን ያክለዋል በየወሩ ተደውሎ ይሄን ያህል ሚሊዮን አንጣ ይሄን ሚሊዮን አስገባ ይሏቸዋል ስራ እኮ የለም በዛም የሚሰራ የለም አለቀ ተታውት ሁሉ ነገር አሜሪካ ኦሮሞ ስለሆንክ አይቀርልህም ጋጥ ወጥነት ህግ ሲፈርስ ሀገር ሲፈርስ ስርዓት ሲፈርስ ደንቆሮ መሃይም ሲገዛ እንደዚህ ነው የምትሆነው አለቀ ሰላምህን ነው የምታጣው አብየኛ ነው ኦሮሞ ስለሆነ ነው እንዴት የምትሉት ሲሉ የነበሩ ሰዎች ዛሬ ተደብቀዋል አንዷ ስታወራ እየሰማዋት ነው በጣም ደጋፊ ናት ቤተ መንግስቱ አካባቢ ያሉትን ምናምን ነገር ሲያጸዱ እናቷ ጋር መጡ እንደመጡ ውሻ ይዘው ምን ይዘው ሌሊት መጥቶ በሩን በርግደው ሲያስዶክኩ ማለት ነው እዚህ ውስጥ እንትን ተቀብሯል መሳሪያ አለ ምናምን አላችሁ አረ ኦሮሞነን ኑቲ ኦሮሞ ብሎ ነገር የለም ሊጡን አልጋውን ድብልቅልቁን እናትየው ሽባ እዛው ቁጭ ላያቸው ላይ ሳቱ በስንተኛው ቀን ይሄ ቤት ይፈርሳል ትወጣለህ እሺ እንወጣለን ዳይንካው ደንቆሮ መሃይም ሀገር ሲገዛ እንዲህ ነው ነገ ጠላትም ሲመጣ ይሄ ኦሮሞ ነው ይሄ ምናምን አይልም እኩል ነው የሚያርድህ እኩል ነው የሚገልህ እኩል ነው የሚያጠፋ ይሄም በደንብ ልታውቁ ይገባቸዋል መከራ በእያንዳንዱ ቤት ይገባል ሐዘን በእያንዳንዱ ቤት ይገባል ችግር በእያንዳንዱ ቤት ይገባል ችግር አማራን ነክቶ ትግሬን ነክቶ አፋርን ነክቶ ሶማሌን ነክቶ ሐረሪን ነክቶ ኦሮሞን ነክቶ ደቡብን በቃ የሚለየው ነገር የለው እንደ ሀገር ነው የምንበደለው እንደ ሀገር ነው የምንሰቃየው እንደ ሀገር ነው የምናነባው ተራ በተራ ይሆናል የምንገረፈው አማራ ሲገረፍ ትግሬ ሊስቅ ይችላል የአማራ ዱላ ሲያንስ ትግሬ ላይ ይመጣለታል ትግሬ ሲገረፍ ኦሮሞ ሊስቅ ይችላል የትግሬ ሲያንስ ኦሮሞ ይመጣለታል ተራ በተራ ይሸለጣታል ተራ በተራ ታለቅሳታል ኢትዮጵያዊን አንድ ኮንዶሚኒየም ላይ ነው ተከራይተ የምትኖረው የሚነሳው ሳት የቤት ቁጥር 300 ምናምንን ሳይነካ ሌላውን ቤት በልቶ አይቀርም እኩል ታለቅሳታል እኩል ምናልባት ጥቂት ዘመድ ያላችሁ የተዘረፈ የሸኔ ገንዘብ የተዘረፈ የኦህዴድ የኦነግ ገንዘብ ትንሽ ሊያንፈራግጥ ይችላል አትኖራትም ነዳጁ እኩል ነው የሚወደድብህ ደሞዙ እኩል ነው ስንዴ ጤፉ እኩል ሐሳብ ሀገር ከዘር ፖለቲካ ጸድታ ሀገር በእውቀት እንድትመራ እስካላደረክ ድረስ ዋይ እንዳልክ ትኖራለህ እኛም ዋይ እንዳል እንደዘገብን እንኖራለን ማለት ነው ይሄው ነው ስለዚህ ስነ ስርዓታችንን ይዘን እንቀጥላለን ማለት ነው